ዛሬ ያደረሰን ጌታ ስሙ የተባረከ ይሁን። ጽዬ ስትናገር ነበረ። ዛሬ የወሩ መጀመሪያ ነው፣ የዓመቱ ሁለተኛ ወር። እንደዚሁ ስለፈለግን ብቻ አንደርስም፣ እግዚአብሔር ስለረዳን ነው አይደል? እንደሱ ስናስተውል ነው ማመስገን የምንችለው እንጂ በቃ ዝም ብለን እንደማንኛውም ሰው እንደደረስን ስለነጋ በቃ እንደበቃን እንቆጥራለን። እና እግዚአብሔር ስለረዳን ነው ዛሬን ያየ ነው። ክብር ለጌታ ይሁን። ከተሰበሰብንበት ጊዜ ጀምሮ እየገረመኝ ነበረ የቆየንበትን ቆይታ ሁሉ። እግዚአብሔር የሚናገረውን ድምፅ ከጸሎት ጊዜ ጀምሮ በአምልኮም ሰምታችሁ እንደነበረ ብዙ የማይመቹ ነገሮች ባሉበት ጊዜም እግዚአብሔር ይመለካል። አምላክነቱ አይቀየርም። ቢሆንልንም ባይሆንልንም የጸለይነው ጸሎት ቢመለስም ባይመለስም እግዚአብሔር ግን አምላክ ነው። ይህንን መልእክት ነበረ እኔ ከእናንተ ጋር እንድከፋፈል እግዚአብሔር አምላክ በልብ ያስቀመጠውና ጌታን እያመሰገንኩ ነበረ። በአምልኮ በነበርንበት ጊዜ ሁሉ እግዚአብሔር እየተናገረ ስለነበረ ተመሳሳይ ነገር ነበረ የምንሰማው። የምንመለከተው ሀሳብ የሚገኘው ዳንኤል መጽሐፍ ላይ ነው። የዳንኤልን መጽሐፍ ብዙ እናነባለን ዛሬ ብዙ ክፍሎችንና ያው ጥሩ ትታገሳላችሁ ብዬ አስባለሁ። ዳንኤል 3ን ከ1 እስከ 18 መጀመሪያ እናነባለን። ዳንኤል 3 ከ1 እስከ 18 ንጉሱ ናቡከደነጾር ቁመቱ 60 ክንድ ወርዶም 6 ክንድ የሆነውን የወርቁን ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሱም ናቡከደነጾር መኳንንትንና ሹማምቶች፣ አዛዦቻቸውንም፣ አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም፣ አውራጃ ገዦችንም ሁሉ ይሰበስቡ ዘንድ ንጉሱም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹማምቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዦቹ ሁሉ ንጉሱ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡ ናቡከደነጾር ላቆመው ለወርቅ ምስል ሰገዱ። በዚያን ጊዜም ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነጾር ተናገሩ፣ እንዲህም አሉ፣ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ መለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይሰግድ፣ ተደፍቶም ይስገድ፣ ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝህ። በባቢሎን አውራጃ ሥራ ላይ የሾምካቸው ሲድራቅና ሚሳቅ አብድናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ አማልክትህን አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ናቡከደነጾርም በብስጭትና በቁጣ ሲድራቅንና ሚሳቅን አብድናጎንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብድናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ
ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድሰው እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ይሄንን ክፍል በደንብ ስሙኝ። ሲድራቅና ሚሳቅ አብደናጎም መለሱ፣ ንጉሡንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። እግዚአብሔር ይመስገን። እንጸልያን። ሃሌሉያ። እግዚአብሔር አምላክ ነው። እግዚአብሔር ትናንትናና ከትናንትና በስቲያ በነበሩ ዘመናት ሁሉ የአማልክት ሁሉ የበላይ አምላክ ነው። ዛሬም እግዚአብሔር አምላክ ነው። ቢያድንም ባያድንም እግዚአብሔር አምላክ ነው። ጸሎትን ቢሰማም ባይሰማም እግዚአብሔር አምላክ ነው። ሃሌሉያ። አምላካችን እግዚአብሔር ሆይ እናመሰግንሃል። አንተ በዘመኑ ሁሉ አምላክ ነህ። እግዚአብሔር ሆይ ፍጥረት ዓለም አላለም። እግዚአብሔር አምላክ ሆይ የሚናገር ተናገረም አልተናገረም። እግዚአብሔር አምላካችን ሆይ ከአንተ ዙፋን ከአምላክነትህ ከገዥነትህ ማንም አይነቀንቅም። እውነተኛ አምላክ የሆንህ አንተ ብቻ እግዚአብሔር አምላክ ነህ። የአሕዛብ አማልክት አጋንንት ናቸው። እግዚአብሔር ሆይ ከአንተ ውጪ ሌላ አምላክ የለም። ከአንተ ውጪ አዳኝ የለም። ከአንተ ውጪ የሰው መጠለያ የለም። ሃሌሉያ። ነገርን ሁሉ ካለመኖር ወደ መኖር ያመጣ ገዢ የሆንክ አምላክ ሃሌሉያ፣ እናመሰግንሃለን። እግዚአብሔር ሆይ አይኖቻችንን ስለከፈትክ ሃሌሉያ። እግዚአብሔር ሆይ ከእውቀት የጠለቀውን እውቀት እግዚአብሔር ሆይ ከማስተዋል እጅግ የጠለቀውን በሰው የማይደረስበትን ማንነትህን ጌታ ሆይ እንድናውቅ ስለረዳህ እግዚአብሔር አምላክ ሆይ እናመሰግንሃለን። ስምህን ከፍ ከፍ እናደርጋለን። ረዳህን አምላካችን እንድትሆን ጌታ ሆይ ረዳህን ያንተ እንድንባል ስምህ እንዲጠራብን ጌታ ሆይ ሙላትን በእኛ አግኝተህ አይደለም። እግዚአብሔር አምላካችን ሆይ የሚበቃ ነገር በእኛ ተገኝቶ አይደለም። ረዳህን ሃሌሉያ። አምላክ እንደሆንክ እንዲገባን መንፈስ ቅዱስ አገዝከን። ሃሌሉያ እናመሰግንሃለን። የረዳህን ጌታ ስምህ ይባረክ። ከፍ ከፍ በል። በዚህ ቦታ የሚኖረን ነገር እግዚአብሔር አምላክ ሆይ አንተን ያክብርህ። የረዳህንን ያቆምከንን እስከዚህ ሰዓት ድረስ እያገዝከን ያለኸውን አንተን የሚያከብር ይሁን። ሁሉ ለክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ባያድነንም እንኳን እግዚአብሔርን እናመልከዋለን። ባያድነንም እንኳን ከእግዚአብሔር ሌላ አምላክ አናውቅም። ሁላችንም እግዚአብሔርን የምናመልክ ሰዎች ነን። ግን እርግጠኞች እንሁን ዛሬ ከዚህ ጉባኤ ንግግራችን በኋላ ይዘነው የምንወጣው ትምህርት እግዚአብሔር የሚናገረን ነገር ይሄ ነው። እግዚአብሔር ባያድንም አምላክ ነው። እግዚአብሔር ጸሎትን ቢሰማም ባይሰማም አምላክ ነው። በሁኔታዎች ምክንያት አይደለም እግዚአብሔርን የምናመልከው። ስለተቀበልን አይደለም እግዚአብሔርን የምናመልከው። አንድ የሰው ምስክርነት ሰምቼ ነበር። ይሄንን ሐሳብ እየተዘጋጀሁ እያለ የሰማሁት ምስክርነት ነውና የዚህ ምስክርነቱን የሚናገረው ሰው በጣም ልጅ በነበርኩበት ጊዜ ይላል፣ ሕፃን ልጅ በነበርኩበት ጊዜ ኃይለኛ ህመምን ታመሙ እና ቤተሰቦቼ በጣም ስለተጨነቁ ወደ ሐኪም ቤት ወሰዱኝ። ሐኪም ቤት ሲወስዱኝ ሐኪሞቹ ይሆናል የሚሉትን የሚገምቱትን ነገር እውነት መሆኑን ለማወቅ ብዙ አይነት ምርመራዎችን እንዳደርግ አደረጉዋል። ነገር ግን በምርመራዎቹ ሁሉ ውስጥ ምንም አይነት በሽታ አልተገኘበትም። የሚያሳዝነው ነገር ግን የዚህ ብላቴና ህመም ከጊዜ ወደ ጊዜ በጣም እየከፋ ኃይለኛ እየሆነ ሄዶ የማይመገብ ሆነ። መብላት እምቢ አለ። ያ ብቻ አይደለም፣ ሰውነቱ ቆሻሻም አያስወግድም፣ ካካ አያረግም ማለት ነው። ስለዚህ በጣም የሚያስጨንቅ ነገር ሆነ። ምንም ሊገኝ የሚችል በሽታ የለም። ስለዚህ ሐኪሞቹ በእነሱ ድምዳሜ መናሉ ልንረዳቸው አንችልም፣ በጣም እናዝናለን። እዚህ ደግሞ ሆስፒታል መቆየቱ ምንም ጥቅም የለውም፣ የምንሰጠው ሕክምና ስለሌለ ስለዚህ ወደ ቤት ወሰዱት እና ማለፉን ጠብቁ አሏቸው፣ መሞቱን ጠብቁ አሏቸው ማለት ነው። የመጀመሪያ ልጅ ነው ለዚህ ቤት ይሄ ልጅ። ቤተሰቡ በጣም አዘነ። ወላጅ የሆነ ሰው መቼም እንዲህ አይነት ቦታ ላይ ያለ ሰው ምን እንደሚሰማው አስቡ። ወደዚህ ሄዱ ወደዚያ ሄዱ የሚባለውን ሁሉ ነው የሚያደርጉት ወላጆች። እና ሰዎች መተው አዋቂ ወደሚባሉ ጠንቋይ ወደሚባሉ ሰዎች ይዘውት እንዲሄዱ መከሯቸው። ስለዚህ አባትም እናትም ይሄንን ሕፃን ልጅ ይዘው ይሄዳሉ። ሲሄዱ ጠንቋዩ ገና ሲያየው
ለምን ይሄንን ልጅ ይዛችሁ ቢመጣችሁ ብሎ ጮኸ። እነሱ ይጠብቁ የነበረው ሐኪም የማያውቀው ችግር ከሆነ መንፈሳዊ ስለሆነ እዚህ ሰውዬ ጋር አዋቂ ሰው የተባለ ሰው በጣም የታወቀ ሰው ስለሆነ እሱ ጋር በመሄድ መፍትሄ ይገኛል ብለው ነበርና ያ ሰው ግን ሲያየው ገና ተቆጣ። ለምን አመጣችሁብኝ? ይሄ ሰውዬ በእኔ ክፍል የለውም ማለት ይሄ ልጅ በእኔ ክፍል የለውም ነው ያላውቀውም ማለት። ስለዚህ እግዚአብሔርን የሚያውቅ ሰው በዚህ ምላሽ ይደሰት ይሆናል አይደል? እናንተው እንደተሰማችሁ። ወላጅ ግን እግዚአብሔርን የማያውቅ ወላጅ ቦታ ላይ ሆናችሁ አስቡ። ምንድነው ችግሩ አሉ። ሐኪም የማያውቀው ደግሞ ሰዎች ሁሉ መጥተው መፍትሄ የሚያገኙበት ቦታ ላይ ልጃችን አልታወቅም ተባለ። ስለዚህ ይዛችሁ ሂዱ ሲባሉ ወዴት ነው ይዞት የሚሉት ማለት ነው? ወደ ሞት ነው። ስለዚህ እናትና አባት እጅግ በጣም ተስፋ ቆርጠው ከወጡ በኋላ እናትየው መንገድ ላይ ይዘውት ቁጭ ብለው ያለቅሱ ነበር። ደብረ ዘይት ውስጥ ነው የሚሆነው። እና ይዘውት መንገድ ላይ ሲያለቅሱ አንድ ሰው ይመጣል። አማኝ ነው ይሄ ሰው። ምን ሆነሽ ነው የምታለቅሽው ሲላቸው ልጄን እንደዚህ አይነት ነገር ውስጥ አልፌያለሁ፣ ሐኪም ምንም ሊረዳው አልቻለም። ስለዚህ ሰዎች አዋቂ ቤት ይዘሽ ብለውኝ ይዤ ሄድኩኝ። ሰውየው ደግሞ ይተፋበታል፣ ይድናል ይለኛል ብዬ ስጠብቅ ነገር ግን አላውቀውም፣ ይዘሽ ውጭ አለኝ። ስለዚህ የሚሞት ልጅ ይዣለሁኝ፣ የልጄን ሞት እየጠበቅኩኝ ነው ብለው በጣም በሐዘን እያለቀሱ ይነግሩታል። እና ይሄ ሰው አማኞች ጋር ብትወስጂው ቢጸልዩለት እግዚአብሔር ያድነዋል። የት ነው ያሉት? እኔ ምንም ይሁን ልጄን የሚያድንልኝ ከሆነ የትም ይሄዳሉ ይላል። እና ቦታውን ይነግራቸውና ሴትዮዋ ይሄዳሉ ወደ ቤተክርስቲያን ሲሄዱ የሚገርመው ነገር ምን እንደሚደረግ የሚያውቁ ስላልሆኑ ልጄን ያድኑልኝ ብቻ ነው የሚሉት። እና ግቢ ውስጥ ገብተው ልጁን ይዘውት ተንከባለሉ። ይኸው እዚህ ያለ አምላክ የምታድነው ከሆነ ሬሳ የሆነ ልጄን አድን ብለው ይዘው መጡ። የሚገርመው ነገር አልተጸለየለትም። ግቢው ውስጥ ይዘውት መሬት ላይ በተኙበት ጊዜ ልጁ ተነሳ። በጣም የሚገርም ምስክርነት ተነሳ ልጁ። ሌላ ምንም ኢየሱስ ያድናል የሚባል ምስክርነት ለቤተሰቡ አልተመሰከረም። ከዚያ ልጅ መዳን በኋላ እናትና አባት እሱና ከሱ የሚመጡ ልጆች በሙሉ የጌታ ሆነው ቀሩ። ከዛ በኋላ በጣም የሚያሳዝነው ነገር ምንድነው የሆነው መሰላችሁ? ይሄ ልጅ በሚያምኑ ቤተሰቦች ውስጥ እያደገ ሄደ። የቤተሰቡ የደህንነት ምክንያት እሱ እንደሆነ ሰምቷል። አንተ ታመህ ልትሞት ባልክ ጊዜ ብዙ ቦታ ለፍተን ባልዳንክበት ወቅት ቤተክርስቲያን ወስደን እንደዚህ ሆነ ዳን። ከዛ በኋላ ነው እኛ ጌታን ያወቅነው እየተባለ ያደገ ልጅ ነው። 15 16 ዓመት ሲሞላው የቤተሰቡ ኢኮኖሚ ዋና የሆኑ ገንዘብ የሚያመጡ አባት ናቸው። አባት ታመሙ። አባት በጣም በታመሙበት ጊዜ ልጁ የመጀመሪያ ልጅ ነው እንዳልኳችሁ ኃይለኛ የሆነ ጥያቄ ውስጥ ገባ። ይሄ ጥያቄ ምንድነው? እግዚአብሔር አለ። እግዚአብሔር ስላለ አባቴ አይሞትም። ይሄንን እያለ በውስጡ ከማንም ጋር አይነጋገርም፣ ዝምተኛ ነው ልጁ። በውስጡ ከእግዚአብሔር ጋር ኃይለኛ የሆነ አተካራ ውስጥ ነው። ለምንድነው አተካራ ውስጥ የገባው? በየጊዜው ሲመለከት አባቱ ተስፋ የሚያስቆርጥ ሁኔታ ውስጥ እየገቡ ናቸው። በኋላ ላይ እግዚአብሔር አለ አባቴን ያድናል ማለቱን ተወና እግዚአብሔር ካለ አባቴ መዳን አለበት ማለት ነው። በጣም በሚያሳዝን ሁኔታ አባትየው በዛ ሁኔታ አለፉ። ያ የዚያ ቤተሰብ ሁሉ መዳን የነበረ ልጅ አውቶማቲካሊ አባትየው ሲሞቱ እግዚአብሔር የለም ማለት ጀመረ። እግዚአብሔር የለም ማለት ከእግዚአብሔር ቤት ወጣ። ቤተክርስቲያን በጣም የሚታወቅ ልጅ ነበረ። ከልጅነቱ ጀምሮ የሚያውቁት ብዙ ሰዎች አሉ። ኮምፕሊትሊ 360 ዲግሪ ነው የሚባለው፣ 180 ዲግሪ ዞረ ማለት ነው ከእግዚአብሔር። እግዚአብሔር የለም ማለት ጀመረ። ከዛ በኋላ በብዙ ጥንቅጥ አልፎ በብዙ መንገድ ውስጥ ሄዶ እግዚአብሔር አምላክ በሚገርም ሁኔታ ማንነቱን ገልጦለት እድልን አግኝቶ እንደገና ተመልሶ ወደ እግዚአብሔር ቤት መምጣትና ጌታን ማገልገል ጀመረ። በዚህ የሰው ህይወት ምስክርነት ውስጥ በጣም የሚያሳዝን ነገር አየሁ። የዚህ ልጅ ከሞት መዳን የቤተሰቡ ወደ ጌታ መምጣት ምክንያት መንገድ ነበር። ነገር ግን በህይወት አጋጣሚ ሌላ ነገር ቤተሰብ ውስጥ ተፈጠረ። ስለዚህ ይሄ ልጅ እግዚአብሔር አንተ ካለህ ይሄ መሆን አለበት፣ አለበለዚያ የለህም ማለት ነው የሚል ኮንክሉዥን ላይ ደረሰ። ወደ ቤተክርስቲያን ስንመጣ አንዳንድ ጊዜ የሆነ መንጠቆ ይዘን ነው የምንመጣው። እግዚአብሔር አንተ ካለህ ይሄንን ስታደርግ ማየት አለብኝ፣ አለበለዚያ የለህም። እግዚአብሔር መኖሩን እግዚአብሔር አምላክ መሆኑን ደጋግመን ካየን በኋላ እንኳን ይሄንን ጥያቄ የምንጠይቅበት ኮንዲሽን ላይ ያለን ሰዎች አለን።
በተመለከትነው ክፍል ውስጥ ይሄ ንጉስ ናቡከደነጾር ምስል አቆመ ይላል። ምስሉ የምን እንደሆነ ለማየት ሞከርኩ። ብዙ ቦታ ፈለኩኝ። የራሱ ይሆን ወይ ደግሞ የአማልክቱ ይሆን ግልጽ የሆነ ነገር የለም። ምስል ብቻ ነው የሚለው። በጣም ግዙፍ የሆነ ምስል አቆመ እና ይሄንን ምስል ካቆመ በኋላ ያለው ነገር ምንድነው? የሙዚቃዎች ድምጽ በተሰሙ ጊዜ የተሰበሰቡ ሰዎች ሁሉ ለዚህ ምስል መስገድ አለባቸው የሚል አዋጅን አሳወጀ። ሲድራቅ ሚሳቅና አብደናጎ በዚህ አዋጅ መውጣት ምክንያት የሁለት ወንጀል ተጠያቂ ሆኑ። ትመለከታላችሁ በምዕራፍ 3 ቁጥር 12 ላይ ቅድም ባነበብነው ክፍል ላይ ስትመለከቱ የተወቀሱበት ነገር ምንድነው? ምዕራፍ 3 ቁጥር 12 እነኚህን ሁለት ጉዳዮች ለማየት አለፍ ይያለን ምን እንደሆነ የተከሰሱበትን ነገር እናያለን። ምንድነው የሚለው? በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅና ሚሳቅ አብደናጎ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እንቢ ብለዋል። በምን? አማልክትህን አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ስለዚህ ሁለት ነገር ነው። አንደኛ ያንተን አማልክት ምን አይሉ? አያመልኩ። ሁለተኛ ደግሞ አሁን ላቆምከው ምስል አይሰግዱም። እዚህ ጋር ብቻ አይደለም፣ እነዚህ ሁለት ነገሮች እየተጠቀሱ እንዳሉ በተደጋጋሚ የምትመለከቱት ቁጥር 13 ላይ ከዛ ቀጥሎ ስትመለከቱ ናቡከደነጾሩም በብስጭት በቁጣ ሲድራቅና ሚሳቅን አብደናጎንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሱ ፊት አመጧቸው። ናቡከደነጾር መልሶ ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ ሁለተኛው እውነት ነውን ይላቸው። ስለዚህ እነዚህ ሁለት ጥያቄዎች እንደገና ዝም ብሎ በአጋጣሚ የሆነ ሳይሆን በተከታታይ እነዚህን ነገሮች መመልከታችን መሰረታዊ ስለሆነ ነው ማሳያችሁ። ቁጥር 18 ላይ ይሄንን ሐሳብ ታያላችሁ። ምዕራፍ 3 ላይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድ እወቅ አሉት። እነሱም ሲመልሱ እነዚህን ሁለት የተወቀሱበትን ነገር ወንጀል ነው የተባሉትን ነገር እየጠቀሱ ነበር የሚናገሩት። ስለዚህ እነዚህ ሰዎች ለወርቁ ምስል አለመስገዳቸው አሁን ለተዘጋጀው ምስል ለናቡከደነጾር ይሆን ወይ ለአምላኩ አለመስገዳቸው ብቻ ሳይሆን ከዛ በፊትም ቢሆን እኛ አምላክ አለን፣ ለአንተ አምላክ አንሰግድም አናመልክም የሚሉ ሰዎች መሆናቸው የመጠየቃቸው ወይም ደግሞ ወንጀለኞች ናቸው የመባላቸው ምክንያት እንደሆነ እንመለከታለን። እነኚህ ሰዎች እዚህ አይነት ኃይለኛ የሆነ የህይወት ውሳኔ ላይ ለመድረሳቸው እኛ ልንነግርህ የምንፈልገው ነገር ንጉሥ ሆይ አንድ ነገር ወቅ፣ አምላካችን ከሚነደው እሳት ያድነናል፣ ባያድነንም ግን የሚል ኃይለኛ የሆነ ውሳኔ እንዲወስኑ ያደረጋቸውን ነገር አንድ ምዕራፍ ወደ ኋላ ሄደን እንመለከታለን። አንድ ምዕራፍ ወደ ኋላ ሄደን ምዕራፍ 2 ላይ ስንመለከት የሆነው ነገር በእነርሱ ህይወት ብቻ ሳይሆን በተመለከተው ሰው ሁሉ ላይ የሚደንቅ ነገርን ጥሎ የሚያልፍ ነበረ። ምዕራፍ 2 ሙሉን ስታዩት ከ1 እስከ 13 ምን ይላል? ናቡከደነጾርም በነገሰ በሁለተኛው ዓመት ናቡከደነጾር ህልም አለመ፣ መንፈሱም ታወከ፣ እንቅልፍም ከእርሱ ራቀ። ለንጉሱም ህልሙን እንዲነግሩት ንጉሱ የህልም ተርጓሚዎችንና አስማተኞችን መተተኞችንና ከለዳውያኑን ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ። ንጉሱም ህልም አልሜአለሁ፣ ህልሙንም ለማወቅ መንፈሴ ታውኳል አላቸው። ከለዳውያኑም ንጉሱን በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባሪያዎችህ ህልምን ንገር፣ እኛም ፍቺውን እናሳይሃለን ብለው ተናገሩት። ንጉሱም መለሰ ከለዳውያኑንም ነገሩ ከኔ ዘንድ ርቋል፣ ህልሙንና ፍቺውን ባታስታውቁኝ ትቆረጣላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ህልሙንና ፍቺውን ግን ብታሳዩ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህም ህልሙንና ፍቺውን አሳዩኝ አላቸው። ሁለተኛም ጊዜ መልሰው ንጉሱ ለባሪያዎቹ ህልሙን ይንገር፣ እኛም ፍቺውን እናሳያለን አሉት። ንጉሱም መልሶ ነገሩ ከእኔ ዘንድ እንደራቀ ታውቃላችሁና ጊዜውን እንድታስረዝሙ እኔ ያውቃለሁ። ህልሙንም ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትንና የተንኮልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ህልሙን ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። ከለዳውያኑ በንጉሱ ፊት መልሰው የንጉሱን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም፣ ከነገስታትም ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የህልም ተርጓሚንና አስማተኛን ከለዳውያንም አልጠየቀም። ንጉሱም የሚጠይቀው ነገር የቸገረ ነው፣ መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሱ ተበሳጨ፣ እጅግም ተቆጣ። የባቢሎንንም ጠቢባን ሁሉ ያጠፉ ዘንድ አዘዘ። ትእዛዝም ወጣ፣ ጠቢባንም ይገድሉ ዘንድ ጀመሩ።
ዳንኤልና ባልንጀሮቹንም ይገሉ ዘንድ ፈለጓቸው ይላል። ይሄ የወትሮ አይነት ጥያቄ አይደለም። ህልም አልም ያለው ያለምኩትን ህልም ፍቱልኝ አይደለም ጥያቄው። ህልሜም ጠፍቶብኛል፣ ያየሁትን ህልምም አምጡ፣ ፍቹንም ንገሩኝ። ንጉሥ ሆይ ህልሙን ንገረንና መፍትሄው ፍቹ ምን እንደሆነ እንንገርህ። የለም ምንድነው የሚለው? ህልሙ ከኔ ርቋል፣ ስለዚህ ተበሳጭቷል፣ ታውኬያለሁ ይላል። አንዳንድ ጊዜ እንደሱ ትሆናላችሁ አይደለም? የሆነ ህልም አይቻለሁ ግን አልያዛለኝ ትሉና ግን በቀኑ የሆነ ሰዓት ላይ በሆነ ምክንያት እንደገና ፍንትው ይልላችኋል። ንጉሱ ግን ጠፋበት፣ ያየውን ህልም አያውቀው። ስለዚህ ጠቢባንን ሁሉ አንደኛ ያየሁት ህልም ምን እንደሆነ ንገሩኝ፣ ሁለተኛ ደግሞ ህልሙን ከሱ ጋር ያዩ ይመስል፣ ሁለተኛ ደግሞ ፍቹን እፈልጋለሁ። ስለዚህ የታወቁ ጠቢባን ሁሉ ተፈልገው መጥተው ይህ እንደማይሆን ሲሆን ምን አላቸው? አጠፋቸዋለሁ ብሎ ማጥፋትን ጀመረ ነው የሚለው እንደው እና ወደ እነ ዳንኤል ጉዳዩ መጣ። እነ ዳንኤልም ጠቢባን ሆነው የሚታወቁ ስለሆኑ እነሱም ይሄንን ነገር ካላደረጉ መጥፋት አለባቸው ተባለ ማለት ነው። ከዛ ከቁጥር 14 ጀምሮ ስትመለከቱ የዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገሉ ዘንድ የወጣውን የንጉሱን የዘበኞቹ አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሱም አለቃ ለአርዮክ መልሶ የንጉሱ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበት ጊዜ ሲሰጠው ዘንድ ንጉሱን ለመነ ይላል። የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምህረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያን፣ ለሚሳኤል፣ ለአዛሪያ አስታወቃቸው። እነኚህ አናንያ፣ ሚሳኤል፣ አዛሪያ የሚባሉት ሲድራቅ፣ ሚሳቅ፣ አብደናጎም ናቸው። እዚህ ባቢሎን ከመጡ በኋላ ስማቸው ተቀይሮ ማለት ነው። የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብንና ኃይልን የሰጠህን እኛም የለመንህን ነገር አሁን ያስታወቅኸኝ አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኸኛልና እገዛልሃለሁ አመሰግንህም አለው። ከዚህም በኋላ ዳንኤል ንጉሱ የባቢሎን ጠቢባን ያጠፉ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፉ፣ ወደ ንጉሱ አስገባኝ፣ እኔም ፍቺውን ለንጉሱ አሳያለሁ አለው። የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሱ አስገባውና ከይሁዳ ምርኮኞች ያለውን ለንጉሱ ፍቺውን የሚያስታውቀውን ሰው አግኝቻለሁ አለው። ንጉሱም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ህልምና ፍቺውን ታስታውቀኝ ዘንድ ትችላለህን አለው። ዳንኤልም በንጉሱ ፊት መልሶ እንዲህ አለ። ንጉሱ የጠየቀው ምስጢር ጠቢባንና አስማተኞች፣ የህልም ተርጓሚዎችና ቃላተኞች ለንጉሱ ያሳዩ ዘንድ አይችሉም። ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሱ ለናቡከደነጾር አስታውቆታል። በአልጋ ላይ የሆነው ህልምና የራስ ራእይ ይህ ነው። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቀዋል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሱ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጠው አይደለም ይላል። እግዚአብሔር ይመስገን። የዳንኤልን ትህትና አያችሁ። እግዚአብሔር አምላክ የሚገርም ነገር ነው ያደረገው። የሚሞቱ እየተገደሉ ያሉ ሰዎች ይቁሙ አለ። ምክንያቱም እርሱ አስቀድሞ ከወገኖቹ ከጓደኞቹ ጋር ሆኖ በባቢሎን በምርኮ ካሉ ሰዎች ጋር ሆኖ ቀጥሎ የምንገደለው እኛ ነን። ንጉሱ ይሄንን እያለ ነው። ስለዚህ እንጸልይ፣ እግዚአብሔርን እንለምን ብለው በእግዚአብሔር ፊት ሞገስን አግኝተው ዳንኤል ንጉሱ በህልሙ ተኝቶ የተመለከተውን ህልም ራእይ እንዳወቀ ትመለከታላችሁ። ከዛ በኋላ ሄዶ ለንጉሱ ይነግረዋል ማለት ነው። የሚገርም ነገር ነው። እግዚአብሔር አምላክ ያደረገው ነገር ለአእምሮ ለመረዳት ሁሉ የሚከብድ ነገር ነው። ለንጉሱ ያየውን ህልም የሚነግረው ሌላ ሰው እንዲነሳ ያደረገ ጌታ እግዚአብሔር ነበርና እግዚአብሔር አምላክ ሲናገር ዳንኤል ስለ እግዚአብሔር አምላክ ሲናገር ምንድን ነው ያለው? በሰማይ ያለ ምስጢርን የሚገልጥ አምላክ፣ ሰዎች በልባቸው ያለ በሐሳባቸው ያለ ለሰው ያልነገሩትን ነገር እንኳን የሚደርስበት ጌታ
አንተ ያየኸውን ህልም አሁን ለኛ ነግሮናል አለ። እግዚአብሔር ይመስገን። ይሄ በጣም ኃይለኛ የሆነ ተአምር አይደለም? ይሄንን ያየ ሰው እንዴት ወደ ኋላ ሄደ? ሁለተኛ ምዕራፍ ላይ ያልኳችሁ ይሄንን ነው። ከቀደሙ ምዕራፍ 1 ወደፊት ሄደን ስንመለከት የሚገርም ነገር አለ ያልኳችሁ ይሄንን ነው። እዚህ ጉዳይ ውስጥ ንጉሡ ናቡከደነጾር አለ፣ ዳንኤልና እነኚህ 3 ባልንጀሮቹ አሉ። እነዛ ደግሞ በናቡከደነጾር ግዛት ውስጥ ያሉ ህልማየ ፈቺ እየተፈለገ ነው የሚባለው ነገር ሁሉ ወዲያ የሚያደርጉ ሁሉ የሚሆነውን ነገር ይመለከታሉ። ከቁጥር 31 እስከ 45 ትርጓሜውን እንደነገረው ታያላችሁ። እሱን ሁሉ አላነበው፣ ነገር ግን ከ46 እስከ 49 ያለውን የንጉሡን ምላሽ እንድናየው እፈልጋለሁ። ጊዜ ላለማስፋት ነው በመሃል ያለውን ማላነበው፣ እናንተ ለታነበው ትችላላችሁ፣ ታሪኩንም ታውቁታላችሁ። ከ46 እስከ 49 ያለው ግን ምን ይላል? የዚያን ጊዜም ንጉሡ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ምን ይላል? ሰገደለት። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሡም ዳንኤል ይህንን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታትም ጌታ ምስጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙ ታላላቅ ስጦታም ሰጠው። በባቢሎንም አውራጃ ሁሉ ላይ ሾመው፣ በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሡን ለመነ። ምን ብሎ? እርሱም ሲድራቅንና ሚሳቅን አብድናጎምንም በባቢሎን አውራጃ ስራ ላይ ሾማቸው። ዳንኤል ግን በንጉሡ በር ነበር ይላል። ምን ማለት ነው? ከሱ ንጉሡ ለእርሱ ከሰጠው ችሮታ ወይም ደግሞ ሞገስ የተነሳ እሱ ለሲድራቅ ለሚሳቅና ለአብድናጎም ሹመት ምክንያት እንደሆነ ታያላችሁ። እና በተለያየ ቦታ ላይ እነርሱ ተሾሙ። እሱ ግን ከንጉሡ ጋር አማካሪ ሆኖ እዛ እንደቀረ ነው የምናየው ማለት ነው። እንግዲህ አንድ ምዕራፍ ሄደን ነው ቀጥሎ ወዲያውኑ ኢሚዲየትሊ ምዕራፍ 3 ቁጥር 1 ላይ ምን ይላል? ንጉሡ ምን አቆመ? ምስል አቆመ። ይህንን ተአምር ካየ በኋላ አምላካችሁ እውነተኛ አምላክ ነው ካለ በኋላ ለነ ዳንኤል ወድቆ ከሰገደ በኋላ ከዚያ በኋላ እንደገና መልሶ ከነ ዳንኤል ጋር ከነ ሲድራቅ ከነ ሚሳቅ ከአብድናጎም ጋር የሚጣላ ሰው ሲሆን ትመለከታላችሁ። ቅድም ያነበብነውን ነገር ሲያደርግ ትመለከታላችሁ። ይሄ እዚህ ምዕራፍ 2 ላይ ያለ ነገር በነ ሲድራቅ በነ ሚሳቅ በነ አብድናጎም በነ ዳንኤል ህይወት ውስጥ አንድ ኃይለኛ የሆነ ማህተም አስቀምጦ ነው ያረፈው። ያ ማህተም ምንድነው? እግዚአብሔር ብቻ አምላክ ነው። እግዚአብሔር አምላክ ነው ብቻ አይደለም። ምክንያቱም በጣም ብዙ ባህር ያለ በብዙ የተለያዩ የዓለማችን ባህል ውስጥ ብዙ አማልክት ያላቸው ህዝቦች አሉ። ስለ አዲስ አምላክ ስትነግሯቸው የነበሩትን አምላኮች አይሰርዙም፣ ፕላስ እያሉ የሚሄዱ ማለት ነው። በህንድ ሀገር ከዛሬ በፊት ነግሬያችሁ እንደሆነ አስታውሳለሁ። ለሚሽነሪነት የሄዱ ሰዎች ከኢትዮጵያ ወንጌልን ሲነግሯቸው ኢየሱስ ክርስቶስ አምላክ ነው አዳኝ ነው ሲሏቸው ያለምንም ተቃውሞ ተቀበሏቸው። ከዛ በኋላ ገርሟቸው ማታውኑ እየተገናኙ ሪፖርት ያደርጉ ስለነበረ በየተላኩበት ቦታ በጣም የሚያስገርም ነገር ነው። ሰዎቹ እኛ ስንመጣ እንደተነገረን አይደለም፣ ኢየሱስ አምላክ ነው ስንላቸው አልተቃወሙንም፣ ተቀበሉ እኮ ኢየሱስን አሉ። እና ነዋሪው የዛ አካባቢ ሰዎች ምንም እኮ ችግር የለም፣ ኢየሱስ ክርስቶስ ከነበሩት አማልክት ጋር ፕላስ ሆኖ የተቀመጠው ያንን ለማድረግ ችግር የለባቸውም። መሰረታዊ የሆነው ችግር ኢየሱስ ብቻ አምላክ ነው የሚለውን መቀበል ነው። ስለዚህ ሲድራቅ ሚሳቅና አብድናጎ አንደኛ እነሱን ስትመለከቱ የመጡበትን ባክግራውንድ ስታዩ እነሱ በባቢሎን በምርኮኝነት ወደ ባቢሎን የመጡ ናቸው እንጂ አይሁድ ናቸው። ስለዚህ ከዓለም ሁሉ ከአሕዛብ ሁሉ አማልክት የተለየ አምላክ እንዳላቸው የሚያውቁ ናቸው። ያንን ሲማሩ የኖሩ ናቸው። ሁለተኛ ደግሞ ይሄ አይናቸው ስር የተደረገው ነገር እግዚአብሔር አምላክ የማይደረግን የማይታመንን ነገር በእነርሱ ህይወት ውስጥ ጸልየው ሞገስን አግኝተው ማድረጉን አይተዋል። ስለዚህ እነሱ እግዚአብሔር አምላክ ብቻውን አምላክ ነው የሚሉ ናቸው። ሌሎቹ ግን ያንን ተአምር የተመለከቱ ያዩት ተአምር የሰሞኑ ነበረ፣ የሰሞኑ ወሬ ነበረ። ልክ በሆነ ጊዜ ላይ ሰበር ተብሎ እንደሚወራ ማለት ነው። ከዚያ በኋላ የሚደበዝዝ በሌላ ሰበር የሚጠፋ እግዚአብሔር አምላክ ነው ልክ እንደነንትና እያሉ የሚቀጥሉ ሰዎች ነበሩ ይሆን። ለዚህ ነው ንጉሡ ናቡከደነጾር ወዲያውኑ ስትመለከቱ አምላኩን አልተወም፣ ያመልከው የነበረውን አምላክ አልተወም። ገና እግዚአብሔር አምላክ ብቻ አምላክ ነው አላለም።
እግዚአብሔርን የሚያደርገውን ተአምር ብቻ እየፈለገን የምንከተለው ከሆነ ልክ ቅድም እንዳልኳችሁ የሆነ ሁክ ይዘን የሆነ ነገር ፍለጋ መንጠቆ ይዘን እንደምንመጣ ሰዎች ነው የምንሆነው። የምንፈልገውን ነገር እናገኛለን። ያ ልጅ እንደተሳሳተው ማለት ነው። የምስክርነቱ የነገርኳችሁ እግዚአብሔር አምላክ በእርግጥ አምላክ ከሆነ ይሄንን ማድረግ አለበት የሚል አተካራ ውስጥ እንገባለን። ነገር ግን በህይወታችን የሆነው ነገር እግዚአብሔር ብቻ አምላክ ነው፣ በቃ ከዚህ ሌላ የማውቀው ነገር የለም የምንልበት ቦታ እንድንመጣ ነው እግዚአብሔር የሚፈልገው እንጂ በየጊዜው ልክ ሰርከስ የሚሰበስቡ ሰዎች ተአምር የሆነ ነገር አደረግን እያሉ ሳንቲም እንደሚሰበስቡ ያደርጋሉ አይደል? እንደሱ ሁሉ ጊዜ እየሄድን እግዚአብሔርን እያየን እንድንመለስ አይደለም የሚፈልገው። አንድ ጊዜ በህይወታችን የምናየው ነገር እግዚአብሔር አምላክ ነው እንድንል አይናችንን የገለጠ ነገር እግዚአብሔር ላይ ፎከስ አድርገን እንድንቀር ነው የሚፈልገው እግዚአብሔር። ስለዚህ ከዚህ ትክክለኛ ካልሆነ መረዳቱ የተነሳ ከነኚህ የእግዚአብሔርን ክንድ እንዲያይ ምልክት እንዲያይ ምክንያት ከሆኑ ሰዎች ጋር ሲጣላና አጠፋቸዋለሁ እንደውም ሲላቸው ለእኔ ላቆምኩት ምስል ባትሰግዱ አምላኬንም ደግሞ ማታገለግሉ ከሆናችሁ አጠፋችኋለሁ ሲላቸው እንመለከታለን። ለመሆኑ እግዚአብሔር ተአምራትን የሚያደርገው ለምንድን ነው? ለምንድን ነው ጌታ ተአምራትን የሚያደርገው? በጣም ሁለት መሰረታዊ ነገሮችን እናያለን። እግዚአብሔር አምላክ ተአምራትን የሚያደርገው ለምንድን ነው? በህይወታችን ያደረገው ለምንድን ነው? ደግሞስ መጽሐፍ ቅዱስን ስንመለከት ጌታ ተአምራትን ያደረገባቸው ምክንያቶች ምንድን ናቸው? የመጀመሪያው ነገር ክብሩን መግለጥ። እግዚአብሔር አምላክ ክብሩን መግለጥ ስለሚፈልግ በዓለም ላይ ያሉ አማልክት የሚባሉ ሁሉ የሚከተሏቸው ሰዎች እንዲከተሏቸው ያደረጉት የሆነ የሚያሳዩትን ነገር እያሳዩ ነው። እግዚአብሔር አምላክ ደግሞ የማያውቁትም እንዲያውቁት ከእርሱ ጋር ያሉትም ደግሞ ከእርሱ ጋር መኖራቸውን እንዲያውቁ ክብሩን ለመግለጥ እግዚአብሔር አምላክ ተአምርን የሚያደርግበት ጊዜ አለ። ለዚህ ምሳሌ የሚሆነን ዘጸአት ምዕራፍ 7 ላይ ዘጸአት ምዕራፍ 7 ከቁጥር 8 ጀምሮ ስንመለከት እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው። ፈርዖን ተአምራትን አሳዩኝ ሲላችሁ አሮንን በትርህን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች ይላል። እንዲህ አይነት ነገር እግዚአብሔር አምላክ ሲያደርግ ትመለከታላችሁ። ከዛ እባብም ሆነች፣ ፈርዖንም ጠቢባንና መተተኞችን ጠራ፣ የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውን በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደተናገረ የፈርዖን ልብ ጸና፣ አልሰማቸውም ይላል። ይህን እግዚአብሔር ያውቅ ነበረ። በዚህ የፈርዖን ልብ ይመለሳል አላለም። ግን ምንድን ነው የሆነው? በትርህን በፈርዖንና በሰዎች ፊት ጣለው፣ ከዚያ በኋላ እባብ ይሆናል እና እኛም እኮ እንችላለን አሉ። ልክ ቅድም እንዳልኳችሁ ሌሎቹ አማልክት ሁሉ የሚያደርጉት ነገር እንዳለ ሁሉ የኛም ይሄን ያደርጋል ብለው በፊቱ የነሱን በትር እባብ ሲሆን አሳዩ። ነገር ግን እግዚአብሔር አምላክ ያደረገው ነገር ግን የነሱን ሲውጥ ትመለከታላችሁ። እንደዚሁ ዘጸአት ምዕራፍ 4 ከ1 እስከ 9 ስትመለከቱ እግዚአብሔር አምላክ ሰዎችን ቻሌንጅ የሚያደርግበት መንገድ እንደሆነ፣ ሰዎች ክብሩን ተመልክተው የሚከተሉት እንዲሆኑ የሚያደርግበት መንገድ እንደሆነ ዘጸአት ምዕራፍ 4 ላይ ሙሴ መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙ፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በእጅህ ያለችው ምንድን ናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሱ አሸሸ። እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። ይሄ ብቻ አይደለም። እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባት። ባወጣትም ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች። እርሱም እጅህን ወደ ብብትህ መልስ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እነሆ ተመልሳ ገላውን መሰለች። ደግሞም አለው እንዲህም ይሆናል ባያምኑ የፊተኛውንም ምልክት ነገር ባይሰሙ የሁለተኛይቱንም ምልክት ነገር ያምናሉ። እንዲህም ይሆናል እነዚህን ሁለት ምልክቶች ባያምኑ ቃልህንም ባይሰሙ ከወንዙ ውሃን ውሰድ፣ በደረቁ መሬት ላይ አፍሰው፣ ከወንዙም የወሰድከው ውሃ በደረቁ መሬት ላይ ደም ይሆናል። ይሄንን ነገር ሙሴን ያሳየው የነበረው ለምንድን ነው? ክብሩን፣ የእግዚአብሔር ክብር
ምክንያቱም ሙሴ በጣም የሚፈራበት ቦታ ላይ ነበር ያለው። እንዴት ብዬ ሄዳለሁ? እንዴት ብዬ ይሄን አደርጋለሁ? ትልቅ ስራ ነው እየሰጠኸኛል። እንዴት ብዬ በእኔ አቅም ይሄን አደርጋለሁ ሲለው እኔ አብሬሃለሁ ብያለው። ያ ደግሞ አብሮ ያለው አምላኩ ማን እንደሆነ ክብር ያለው የሚያደርግ የሚሰራ መሆኑን እንዲያውቅ ነበረ ሲያሳየው የነበረው። ጌታ ኢየሱስ ክርስቶስም በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም ስንመለከት ጌታ ኢየሱስ ክርስቶስ ተአምርን ያደርግ የነበረው ክብሩን ለመግለጥ ነው። ሄዳችሁ ብታዩ ዮሐንስ ወንጌል ምዕራፍ 2 ላይ ጌታ ኢየሱስ ክርስቶስ ተአምርን ካደረገ በኋላ የዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ካላወጣችሁት እኔ አነባለሁ ጊዜ እንዳልናጠፋ። ይሄ ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ ተአምር ያደረገበት ቦታ ነው። የወይን ጠጅ ከውሃ ወደ ወይን ጠጅ የመጣበትን ተአምር ያዩበት ነው። ምን ይላል ቁጥር 11 ላይ? ኢየሱስም ይሄንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ከዛስ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ስለዚህ ተአምር እግዚአብሔር የሚያደርገው በዓላማ ነው፣ ክብሩን ለመግለጥ ነው። የመጀመሪያው ምክንያት ያ የእግዚአብሔር ክብር እንዲገለጥ። ተአምር እግዚአብሔር ባደረገ ጊዜ በዙሪያው ያሉ ሰዎች የተአምሩ መንገድ የሆኑ ሰዎች እንዲታዩ አይደለም። ተአምሩ የእግዚአብሔር ነው። በእግዚአብሔር ስም የሚደረግ ተአምር አገልጋይ ሆነው የቆሙትን ሰዎች የሚያከብር አይደለም። ምክንያቱም የተአምሩ ባለቤት ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር አምላክ ክብሩን ከገለጠ በኋላ ማለትም ተአምርን ካደረገ በኋላ ሰዎች እኔ እኮ ብለው ራሳቸውን ሊገልጡበት ካሉ ያ በጣም የተሳሳተ መረዳት ነው። ከእግዚአብሔር ጋር ግንኙነትን የሚያበላሽ ነገር ነው። የእግዚአብሔር ክብር እንዲገለጥ ነው በመጀመሪያ ደረጃ እግዚአብሔር ተአምርን የሚያደርገው። ግን ይሄ አንደኛና ገና ከሌላ ነገር ጋር አብሮ መቀጠል ያለበት ነው። ብቻውን ዓላማው አይደለም። የእግዚአብሔር ክብሩን መግለጥ ብቻ ዓላማው አይደለም። ክብሩ ተገለጠ፣ ከዛስ በኋላ የእግዚአብሔር ክብር ከተገለጠስ በኋላ በዚህ በዮሐንስ ወንጌል ላይ በተመለከትነው ሐሳብ ክብሩን ገለጠ ካለ በኋላ ምንድን ነው የሚለው? ደቀ መዛሙርቱ በእርሱ አመኑ። ጌታ እግዚአብሔር የምንከተለው እስክንሆን ድረስ ነው ክብሩን እንድናይ የሚፈልገው። ሁለተኛው ምክንያት ምንድን ነው የሚለው? ሰዎች እግዚአብሔርን በማመን ከሰይጣን እንዲለዩ። የእግዚአብሔር ተአምር የሚገለጥበት ምክንያት የመጀመሪያው ነገር የእግዚአብሔርን ክብር መግለጥ ነው። ተአምርን በማየት ክብሩን ከገለጠ በማሳየት ክብሩን ከገለጠ በኋላ ግን ሰዎች ከተያዙበት ሰይጣን እንዲያመልጡ። ይሄ ዋነኛ የሆነ ኢየሱስ ክርስቶስ የመጣበት መጽሐፍ ቅዱስ የተጻፈበት የወንጌል ዋነኛ ነገር፣ የምስራች የተነገረበት ዋነኛ ነገር ሰዎችን ወደ ሕይወት ማምጣት ነው። ሰዎችን ከሰይጣን ማስጣል ነው። እግዚአብሔር አምላክ ተአምራትን ካሳየን በኋላ አጨብጭበን ብለን ተገርመን የምንወጣ ከሆነ ምንም ትርጉም የለውም። ምን ያህል ነገር እግዚአብሔር በሕይወታችን አሳይቶናል። ምን ያህል ነገር እግዚአብሔር በሰዎች ሕይወት ውስጥ አሳይቶናል። ያ ያየነው ነገር ስለ እግዚአብሔር ያለንን መረዳት ፈቅ አድርጎታል ወይ? እምነታችንን ጨምሮታል ወይ? በእግዚአብሔር ላይ ያለንን መደገፍ በቃ የማይነቃነቅ አድርጎታል ወይ? ናቡከደነጾርና በአካባቢው ያሉ ሰዎች ያዩትን ታላቅ የሆነ ነገር ካዩ በኋላ ዋው ብለው አደነቁ። እግዚአብሔር እውነትም የሚገርም አምላክ ነው አሉ። ግን የአንድ ወቅት አድናቆት ነበረ። የአንድ ወቅት ወሬ ነበረ። ሌላ የተሻለ ነገር የሚሸፍነው ወሬ ነው። እግዚአብሔር ግን ካየነው ከሰማነው የእግዚአብሔር ክብር መገለጥ በኋላ ከእርሱ ጋር አብረን እንድንቀር ዓላማው ነው። ይህንን እንደዚሁ በአዲስ ኪዳን ስንመለከት ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ ይሄንን ክፍል እናውቀዋለን። ታሪኩን የአልዓዛር ከሞት መነሳት የሚነገርበት ክፍል ነው። ቁጥር 45 ላይ ምን ይላል? ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ። ኦኬ፣ ብዙዎች ለቀስተኛ ሆነው ከተገኙ ሰዎች መካከል አልዓዛር ከሞት በመነሳቱ ምክንያት እግዚአብሔር ክብሩን በመግለጡ ምክንያት ተአምር በማየታቸው ምክንያት በማናመኑ በኢየሱስ ክርስቶስ አመኑ። ይሄ በቃ የመጀመሪያው ምክንያት ክብሩን ለመግለጥ ነው ያለበት ምክንያት። ያለዚህ መደምደሚያ እንዲሁ ተንጠልጥሎ ያለ ነገር ነው የሚሆነው። የእግዚአብሔር ክብር ተገለጠ። ከዛስ
የእግዚአብሔር ክብር ተገለጠ እና ሰዎች አመኑ የሚለው ጋር ካልደረስን በመሃል ባለው ቦታ ላይ ብዙ የተሳሳቱ ነገሮች ይደረጋሉ። የእግዚአብሔር ክብር ተገልጦ ሰዎች ገንዘብ ይሰራሉ። የእግዚአብሔር ክብር ተገልጦ ሰዎች ክብራቸውን ያሳያሉ። የእግዚአብሔር ክብር ተገልጦ ሰዎች የተሳሳተ መንገድን ይመራሉ። ወደ እግዚአብሔር ካልመጡ በቀር መደምደሚያው ያ ነው። እግዚአብሔር ተአምርን የሚያሳይበት ምክንያት ሰዎች በእግዚአብሔር ላይ ያላቸው መረዳት እንዲጨምር፣ እምነታቸው ወደ እግዚአብሔር እንዲያቀርባቸው ነው። አለበለዚያማ አልዓዛር አልሞተም እንዴ? ዘላለማዊ ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ያድን ይፈውሳቸው የነበሩ ሰዎች ከዚያ ከዳኑት ደዌና ሕመም በኋላ በምንም ሕመም ያልተያዙ ስለመሆናቸው የተጻፈልን ዋስትና አለ? የለም። ታመዋል፣ ሞተዋል፣ አልፈዋል። በወቅቱ ግን እግዚአብሔር አምላክ ክብሩን በመግለጡ እግዚአብሔር አምላክ በሰዎች አእምሮ ውስጥ የማይጠበቅን ነገር በማድረጉ ምክንያት ሰዎች በጌታ በኢየሱስ ክርስቶስ እንዲያምኑ፣ ያ ነው የወንጌል ዓላማ። ያ ነው እግዚአብሔር ክብሩን የሚገልጥበት ዋነኛ ነገር። ስለዚህ ለምንድን ነው የእግዚአብሔር ክብር እንዲገለጥ የምንፈልገው? ምንድን ነው ምክንያታችን? ገና አሁንም ስቴብል ስላልሆነን ይሆን በእግዚአብሔር ላይ ያለን እምነት? አማኝ ብንሆንም ራሳችንን መጠየቅ ያለብን ይመስለኛል። ሁል ጊዜ ተአምርን የምንፈልግበት ምክንያት ምንድን ነው? ዛሬም ያልተረጋገጠ ነገር በውስጣችን ስላለ ነው? ቅድም እንዳልኳችሁ እግዚአብሔር ከሆነ በእርግጥ አዳኝ ከሆነ በእርግጥ እግዚአብሔር ካለ ጸሎቴን የሚሰማ ከሆነ ከኔ ጋር ከሆነ እያልን ያለ ነው። እንደዚህ ከሆነ እያደረግን ያለ ነው ወገኖቼ፣ ስለ ናቡከደነጾር በተናገርነው በሚገርመው አለመረዳቱ ቦታ ላይ ያለ ነው። በእነኚህ ሰዎች ህይወት ውስጥ ግን ያለው ነገር፣ በነ ሲድራቅ በነ ሚሳቅ በነ አብደናጎም ህይወት ውስጥ ግን ያለው ነገር ምንድነው? ዳንኤል ትናንትና የእግዚአብሔርን ክብር በዚህ ህዝብ ፊት ገልጧል። ዳንኤል ትናንትና የማይሆንን ነገር ከእግዚአብሔር ተቀብሎ የእግዚአብሔር ክብር እንዲገለጥ ምክንያት ሆኗል። ያንን አይተን እንዴት ብለን ሌላ አምላክ እናመልክ? ያንን ክብሩን የገለጠ እግዚአብሔርን ከሌላ አምላክ ጋር እንዴት ጎን ለጎን እናቆመዋለን? ንጉሥ ሆይ ስማ፣ ንጉሥ ሆይ ስማ፣ ላቆምከው ምስል አንሰግድም። አምላካችን እግዚአብሔር ከሚነደው ከእቶን እሳት ያድነናል። ባያድነንም እንኳ እንላለን ወገኖቼ። ጸሎቴን ባይመልስም እንኳ፣ ህመሜ ባይፈወስም እንኳ፣ የእግዚአብሔር ክብር አልታየብህም ብባልም እንኳ፣ እኔ ግን እግዚአብሔርን እያመለኩ ሞታለሁ፣ እኔ ግን እግዚአብሔርን እያመለኩ ወደምሄድበት ይሄዳለሁ እንላለን ወይ? እግዚአብሔር አምላክ ወደዚህ እንድንመጣ ነው የሚፈልገው ወገኖቼ። ብዙ ነገር በህይወታችን ሆኗል። እንደ ትናንትና እንደሆነልን ዛሬም እያደረገ እያባበለን እንድንኖር አይደለም የእግዚአብሔር ዓላማ። እግዚአብሔር ብቻ አምላክ ነው ወደምንልበት ቦታ እንድንመጣ። እግዚአብሔር ብቻ አምላክ ነው። ሌሎቹ ሁሉ አያድኑም። ሌሎቹ ሁሉ እግዚአብሔር አይደሉም። እኔ የማመልከው ግን ትናንትና ክብሩን የገለጠ ያሳየኝ እግዚአብሔር ግን ብቸኛ አምላክ ነው እንድንል ነው የሚፈልገው። ወደዚህ ህይወት እንድንመጣ ነው ያየነውን ሁሉ ያየነው። ከዚህ ውጪ ከሆነ ግን ወገኖቼ ብዙ ሰዎች ወደ ብዙ ቦታ በብዙ ምክንያት ይሄዳሉ። ከነሱ የተለየ አንሆን፣ የሆነ ነገር ፍለጋ እንደሚሄዱ። ሲድራቅና ሚሳቅ አብደናጎም ግን በህይወታቸው የተለየ ነገርን እንዲወስኑ ያደረጋቸውን ተአምር ነበር ያዩት። እግዚአብሔር ብቻ አምላክ እንደሆነ ለሞት እንኳን ራሳቸውን አሳልፈው እስኪሰጡ ድረስ እንዲወስኑ የሚያደርግን ውሳኔ የሚወስኑበትን ነገር ነበረ እግዚአብሔር እንዲመለከቱ ያደረጋቸው። ከዚህ የሚገርመው ነገር ስለ ናቡከደነጾር ስንመለከት ይሄ ታሪክ ከሆነ በኋላ ህልሙን ከነፍቹ ከተነገረው በኋላ እንደገና እነኚህን ሰዎች ሲድራቅ ሚሳቅና አብደናጎምን በእሳት ይጣሉ፣ ምክንያቱም ለአምላኬና ላቆምኩት ምስል አልሰግድም ብሎ እግዚአብሔር እንዳወጣቸው ታሪኩን እናውቃለን። አሁን ባላንብላችሁ ያ ታሪክ ከተፈጸመ በኋላ ናቡከደነጾር ለ7 ዘመን እንደ ከብት ሳር የሚግጥ ሆኖ ነበር። ይሄንንም ህልም አይቶ ነበርና ህልሙን አይቶ ክፍሉን ብናየው ደስ ይለኛል። ዳንኤል ምዕራፍ 4 ላይ ህልምን አይቶ ልክ እንደለመደው ሰዎችን ይጠራ ነበር። ህልም የሚፈቱ ሰዎችን ይጠራ ነበር። ምዕራፍ 4 ከ1 እስከ 3 ስትመለከቱ ከንጉሱ ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊቴ
ያደረገውን ተአምራቱንና ድንቁን አሳያችሁ ዘንድ ወድጃለሁ። ተአምራቱ እንዴት ታላቅ ነው፣ ድንቁም እንዴት ጽኑ ነው። መንግስቱ የዘላለም መንግስት ነው፣ ግዛቱም ለልጅ ልጅ ነው። ከዚህ በኋላ ያለውን ተመልከቱ። እኔ ናቡከደነፆር በቤቴ ደስ ብሎኝ በአዳራሽም ተመችቶኝ ነበር። ህልም አለሙ፣ እርሷም አስፈራችኝ። ባልጋዬም ላይ የነበረውን ሐሳቤና የራሴ ራእይ አስጨነቁኝ። ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝሁ። የዚያን ጊዜ የህልም ተርጓሚዎቹና አስማተኞቹ ከለዳውያኑና ቃላተኞቹ ገቡ፣ ህልሙንም በፊታቸው ተናገሩ፣ ፍቺውን ግን አላሳወቁኝም። በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልኩት፣ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ በአንተ ውስጥ እንዳለ ከምስጢርም ሁሉ የሚያስቸግርህ እንደሌለ አውቄአለሁና ያለምኩትን የህልሜን ራእይ ፍቺውንም ንገረኝ። የራሴ ራእይ በአልጋዬ ላይ ይህ ነበረ። እነሆ በምድር መካከል ዛፍ አየሁ፣ ቁመቱም እጅግ ረጅም ነበረ። ዛፉም ትልቅ ሆነ በረታም፣ ቁመቱም እስከ ሰማይ ደረሰ፣ መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ። ቅጠሉም የተዋበ ነበረ፣ ፍሬውም ብዙ ነበረ፣ ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉበት ነበር። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር። ስጋ ለባሹም ሁሉ ከእርሱ ይበላ ነበር። በአልጋዬም ላይ በራሴ ራእይ አየሁ፣ እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅ ድምፅም እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ። አራዊትም ከበታቹ ወፎችም ከቅርንጫፉ ይሽሹ። ነገር ግን ጉቶውን በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ፣ በሰማይም ጠል ይረስርስ። እድል ፈንታውም በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው። 7 ዘመናትም ይለፉበት። ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። እኔ ንጉሡ ናቡከደነፆር ይህን ህልም አልሜአለሁ። አንተም ብልጣሶር ፍቹን አስታውቀኝ። የመንግስት የጠቢባን ሁሉ ፍቹን ያስታውቁኝ ዘንድ አይችሉምና፣ ነገር ግን የቅዱሳን አማልክት መንፈስ በአንተ ውስጥ አለና አንተ ትችላለህ ይለዋል። አያችሁ ምንድን ነው ይህንን ነገር የሚተርክልን? ናቡከደነፆር ከዳነ በኋላ ነው፣ ማንነቱን እግዚአብሔር ካሳየው በኋላ እንጂ ከ1 እስከ 3 ያለውን ነገር በሱ አፍ አትሰሙ። ምንድን ነው ያለው? ህልሜን አየው፣ ያን ህልም የሚፈቱልኝ ሰዎች ይፈታሉ የሚባሉትን ሰዎች ጠርቼ ሞከርኩ፣ ስላልተቻለ ቅድም ባየነው ዳንኤልን የጠቢባን አለቃ አድርጎ ሾሞታል አይደለም? በዛ ስልጣኑ ምክንያት አምጥቶ አንተ ደግሞ አምላክህ ይረዳህና ይሄንን ትፈታለህና ፍታህ፣ ይሄንን ፍቺ ንገረኝ ብሎ ነው የነገረው። ከዛ በኋላ አሁን ይሄንን ነገር የሚናገረው ናቡከደነፆር ያየውን ህልም ከተፈታለት በኋላና ፍቺው ደግሞ በትክክል በህይወቱ ከሆነ በኋላ ምስል ከቀመሰ በኋላ ነው። ምንድነው ያለው ዳንኤል ያለው ምንድነው? ንጉሥ ሆይ ይሄንን ሲፈታለት ማለት ነው፣ አንተ እግዚአብሔር ያከበረ ታላቅ ንጉሥ ሆነሃል። ከዚህ ከተቀመጥክበት ቦታ የተነሳ ግን በቃ ልብህ አብጧል። ስለዚህ እግዚአብሔር 7 ዘመን ኑሮውን ከአራዊት ጋር ያደርገዋል። እንደ በግ ሳር የምትበላ እንደ ከብት ሳር የምትበላ ሰው ትሆናለህ። 12 ወር ቆይቶ ከ1 ዓመት በኋላ ልክ ሰገነቱ ላይ ቆመው እሱ አቤት ክብሬ እያለ መናገር በጀመረበት ጊዜ አውሬ ሆነ ይላል። እግዚአብሔር አውሬ ያደረገው መኖሪያውን ከአራዊት ጋር አደረገ። ነገር ግን ህልሙ ላይ እንዳያችሁት እግዚአብሔር አምላክ ያንን በጣም ከፍተኛ የሆነ እድገት ያለውን የሚታይ ትልቅ ዛፍ ቁረጡ፣ ጨፍጭፉ፣ አስወግዱት ካለ በኋላ ግን ምን አታድርጉት ብለዋል? ጉቶውን አትንቀሉት፣ አታስወግዱት ስላለ እድል ነበረው። ናቡከደነፆር ወደ እግዚአብሔር የሚመለስበት እድል ነበረው። ስለዚህ ከ7 ዘመን በኋላ ጉቶ ስላልተፈነቀለ ትመለሳለህ፣ ተመልሰህ እግዚአብሔር ማን መሆኑን የምታውቅ ሰው ስትሆን ወደ ቦታ ትመጣለህ ብሎት ስለነበረ ወደ ቦታው ተመልሶ መጥቶ ነበር። ይህንን የሚናገረው አቤት እግዚአብሔር እያለ የሚናገረው ይሄን ሁሉ መንገድ ሄዶ ከመጣ በኋላ ነው። ብዙ መንገድ አንሂድ ወገኖቼ፣ ራሳችንን አንጉዳ። ምልክቶችን በጠበቅንና በሄድን ጊዜ ሁሉ መላላጥ ውስጥ ነው የምንገባው። በቃ እግዚአብሔር አምላክ ነው የምንልበትን ነገር ባጭሩ እናደርግ፣ ብዙ መንገድ ሳንሄድ እናደርግ። ከንጉሱ ከናቡከደነፆር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊቴ ያደረገውን ተአምራቱንና ድንቁን ያሳያችሁ ዘንድ ወድጃለሁ። ልዑል አምላክ
እግዚአብሔር ስሙ ተቀየረ። ከሌሎቹ አማልክት ጋር ጎን የሚቀመጥ አልሆነም ከዚህ በኋላ። ስለዚህ እግዚአብሔር አምላክ ብዙ መላላጥ ውስጥ ሳንገባ እዚህ ቦታ እንድንደርስ ነው የሚፈልገው። የሚያሳዝነው ነገር ይሄ ሁሉ በናቡከደነጾር ሕይወት ውስጥ ሲሆን ተወልዶ ያየ ብልጣሶር የሚባል ልጅ ነበረው። ብልጣሶር ከንጉስ ናቡከደነጾር ቀጥሎ ትልቅ ስልጣን ኖሮት የተቀመጠ ሰው ነው። በአባቱ ሕይወት ውስጥ ይሄ ሁሉ መሆኑን ካየ በኋላ አንድ ቀን በጣም ተደስቶ የወይን ጠጅ እየጠጣ በጣም ደስ ባለው ጊዜ በሰከረ ጊዜ በቃ ሁሉ ነገር የሱ እንደሆነ ባመነበት ጊዜ ከኢየሩሳሌም በምርኮ የመጡ ከመቅደስ የተዘረፉ ነገሮችን ሁሉ መጫወቻ አደረጋቸው። በሰከረበት ጊዜ መጠጫ አደረጋቸው። ስለዚህ እግዚአብሔር ተቆጣ። እግዚአብሔር ተቆጥቶ በጣም የሚደንቅ የሆነ መልእክትን ሲመለከት ታያላችሁ። ሄዳችሁ ክፍሉን ብታዩት ደስ ይለኛል፣ እናንተ ብታነቡት ጊዜ ስለሌለ። ግን ምንድነው የሆነው? ያየው ነገር የሚያስደነግጥ ነበረ። በጣም ረበሸው። ማንም ያንን ትርጉሙ ሊነግረው የሚችል አልነበረም። ባለቤቱ ዳንኤል የሚባል እኮ በአባትህ ዘመን በጣም ኃይለኛ የሆነ ህልምን የሚፈታ ሰው ነበረ፣ ለምን እሱን አታመጣውም? እሱ ይሄንን ያየኸውን ነገር ይነግርሃል አለችው። እና መጥቶ ያለው ነገር ምንድነው መሰላችሁ? በአባትህ ዘመን ብዙ ክፉ ነገርን አይቷል። እግዚአብሔር አምላክ ማን መሆኑን አሳይቶታል። አንተ ግን ይለዋል ያንን ሁሉ ካየ በኋላ ተመልሰ እግዚአብሔርን ናክ፣ ተመልሰ እግዚአብሔርን አላከበርክም፣ እግዚአብሔርን ተራ አደረግከው። ስለዚህ ላሜ ቴቄል ፋሬስ፣ እግዚአብሔር አምላክ መዘነ፣ ቀለ ተገኘ፣ መንግስት ከአንተ ተወሰደችብህ ይለዋል። የምናየው ተአምር የህይወት ሰዎች እንድንሆን ዋስትና አይደለም። ተአምር ማየታችን ማለታችን የህይወት ሰዎች እንድንሆን ዋስትና አይሰጠንም። ያየነው ተአምር ግን ከጌታ ጋር አጣብቆናል ወይ? ኢየሱስ ክርስቶስን ገልጦልናል ወይ? ዛሬ የምነግራችሁ ባያድነንም እንኳን በሚል ርዕስ ከእናንተ ጋር የተከፋፈልኩ ያለው ሐሳብ ዋና ነገር ምንድነው? ባያድነንም እንኳን እግዚአብሔር አምላክ ነው። ለዚያውም ብቻውን የሆነ አምላክ ነው። እግዚአብሔር ብቻ አምላክ፣ ሌሎች አማልክት አምላክ አይደሉም። በህይወታችሁ ምናልባት ወላጆቻችሁን ፈርታችሁ የተቀበላችኋቸው እነሱ ፊት አምላክ የሆኑ ካሉ ዛሬ ወስኑ፣ እግዚአብሔር ብቻ አምላክ። በቤታችሁ ወገኖችን ስታዩ የእግዚአብሔር አምላክነት የሚታይባችሁ ሰዎች፣ እግዚአብሔርን የምታመልኩ እንደሆናችሁ የምታሳዩ ሰዎች፣ ነገር ግን ደግሞ የምትፈሯቸው ሲመጡ በእነሱ ፊት እግዚአብሔርን ለመግለጥ የምታፍሩ ሰዎች፣ እግዚአብሔር አይታፈርበትም። እግዚአብሔር አምላክ ብቸኛ የሆነ አምላክ ነው። ያያችሁትን ነገር ያያችሁት የሚገባችሁን ነገር ያደረገ እግዚአብሔር በማንም አይተካም። በምክንያት እንደመጣችሁ ወደ እግዚአብሔር ልብ በሉ። በመደለል አይደለም የመጣችሁት። ኢየሱስ ክርስቶስ ያሳያችሁን የሆነላችሁን ሆናችሁ ነው። አለበለዚያ እግዚአብሔር እድል ከሰጣችሁ ትመለሱ ይሆናል እንጂ ቅድም የነገርኳችሁ ምስክርነት ያለው ሰው ጠፍቶ ሊቀር ይችል ነበር። እግዚአብሔር እድልን ባይሰጠው፣ ቀንን ባይጨምርለት ኖሮ እንደዛው እግዚአብሔር የለም ብሎ ቢጠፋስ፣ እንደዚያው ሰከራም ሆኖ ቢጠፋስ፣ የእግዚአብሔር ነገር የማይበቅልበት ሆኖ ቢጠፋስ፣ የአይነት ክፉ የሆነ አጋጣሚ አለ። ስለዚህ እግዚአብሔር ባያድንም ዛሬ ልንወስን የሚገባው ነገር እርሱ ብቻ አምላክ መሆኑን ነው። ጌታ ኢየሱስ ክርስቶስ ይል ነበረ፣ ብዙ ተአምረን ያደርግ ነበርና የሚከተሉት ሰዎች እርሱን አምነው ስለመከተላቸው እርግጠኞች ስለመሆናቸው ይጠራጠር ነበር። ታስታውሱ እንደሆነ በዮሐንስ ወንጌል ምዕራፍ ሄደን ለማየት ጊዜ ስለማይኖረን በዮሐንስ ወንጌል ምዕራፍ 6 ላይ ሄዳችሁ ብታዩ እናንተ ኢየሱስ ክርስቶስ ከ5000 በላይ የሚሆኑ ሰዎችን በ5 እንጀራና በ2 ዓሣ መግቧቸው አምጥቷቸው ነበር። ቁጥሮችን ስፔሲፊክ የሆኑ ቁጥሮችን እነግራችኋለሁ ከዚህ መልእክት ጋር የሚያያዙትን። ምዕራፍ 6 ቁጥር 23ን አንብቡ፣ ቁጥር 26ን አንብቡ፣ ቁጥር 52ን አንብቡ፣ ቁጥር 66ን አንብቡ። 23 26 52 እና 66 እዚህ ቦታ ላይ ኢየሱስ ክርስቶስ የሚለው ነገር እነሱ የሚናገሩትን ነገር ስትመለከቱ ምንድነው የሚለው? ጌታ የምትከተሉኝ ስለበላችሁና ስለጠገባችሁ እንጂ ያያችሁት ተአምር እኔን ስለገለጠላችሁ አይደለም፣ የኔን ማንነት ስላሳያችሁ አይደለም ብላችሁ። በመጨረሻ ምን ይላቸዋል? ዞር ብሎ ደቀ መዛሙርቱን ይሄንን ሲናገር በጣም ከብዷቸው መመለስ የፈለጉ የተውት ሰዎች ስለነበሩ ከእናንተስ መካከል መሄድ የሚፈልጋለ ትሄዳላችሁ አላቸው። ጴጥሮስ ምንድነው ያለው? ካንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለ። ገብቶናል። ይሄ ወገኖች
ኢየሱስ ክርስቶስ በማንም የማይተካ ስለመሆኑ እርሱን ትተን ወደ ማንም መሄድ እንደማንችል እየጸለያችሁ ያላችሁት የጸሎት ርዕስ የተለያየ ሊሆን ይችላል። እኔ ወንድሞችና እህቶች አናውቀው፣ እግዚአብሔር አምላክ ግን ያውቃል። ይሄ ቢሆንም ባይሆንም እግዚአብሔር ብቻ አምላክ ነው። ጸሎታችን ቢመለስም ባይመለስም እግዚአብሔር ብቻ አምላክ ነው። ኢዮብን አሁንም አላነበውም ይሄን ክፍል፣ ሄዳችሁ ግን ልታዩት ትችላላችሁ። 2 ጊዜ ትመለከታላችሁ። ሰይጣን በእግዚአብሔር ፊት ቆሞ ከየት መጣ ሲለው ዓለምን ሁሉ ዞርኳት ሲለው እግዚአብሔር አምላክ ባሪያዬን ኢዮብን አየኸው ይለዋል። የሰይጣን መልስ ምንድነው? አይቼዋለሁ፣ የሚያመልክህ ግን በዙሪያው ስላለ ስለጠበቅከው ነው፣ ስለምትከልለው ነው። እግዚአብሔር ግን በጣም የሚተማመንበት ስለሆነ ሁሉን ነገር ሰጥቻለሁ ከነፍሱ በስተቀር ሁሉን ነገር ሰጥቻለሁ። እርሱ የተያዘበት የተሰጠው ነገር ሁሉ ቢወሰድበት እንኳን እኔን ከማምለክ አይመለስም ሲል ሲናገር ታያላችሁ። እግዚአብሔር አምላክ ምን ያህል ያምንብናል። ስለዳንን ደዌያችንን ጌታ ስለፈወሰ እንደዚህ ስለተንከባከበን በቃ የሆነ ነገር ሲሆን ስንጸልይ ወዲያው ስለሚሆን ስለሚመለስልን ነው ጌታን እየተከተልን ያለ ነው? ወይንስ እግዚአብሔር አምላክ መሆኑ ስለገባን እርሱ ብቻ አምላክ መሆኑ ስለገባን? በምን ምክንያት? እግዚአብሔር አምላክ ቢያድንም እውነተኛ አምላክ እርሱ ብቻ ነው። እንጸልያለን።